ጎብሎ ተነሳ ጉዞ ጀመረ እየዘመረ አቀበቱን ቁልቁለቱን ወጣ ወረደ ሰራዊት። እንደምን አላችሁ ክቡራን ቤተሰቦቻችን፣ ከግንባር የተገኙ መረጃዎችንና ለሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በርታት እንድትሆኑን ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። የፌዴራሉ አቃቢ ሕግ በቀድሞው የሰላም ሚኒስትር ዴኤታ ታዬ ደንዳ ላይ 3 አዳዲስ ክሶችን መመስረቱ ተሰማ። በሰፊው ተሰሙታላችሁ። ከአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር የተሰጠ ማስጠንቀቂያ አለ። አብራችሁን ስትቆዩት የምትሰሙት ይሆናል። ክቡራን አድማጮቻችን፣ በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ እንዲደርሳችሁ ደወል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። ክፍለ ጦር ለ6 ወራቶች ያሰለጠናቸውን ልዩ ኮማንዶ ፋኖዎችን በደማቅ ሁኔታ አስመረቀ። ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር 6 ወራቶች ያሰለጠናቸውን በርካታ ቁጥር ያላቸው ልዩ ኮማንዶ ፋኖዎችን ህዳር 14 2018 ዓ.ም በየደረጃው ያሉ ከፍተኛ አመራሮች በተገኙበት በደማቅ ሁኔታ አስመርቋል። ሚኒሊክ ዕዝ አደረጃጀቱን በማዘመን ህልውና ትግሉን አጠናክሮ እየታገለ ያለ ሲሆን ሰራዊቱም በመደበኛና በልዩ ኮማንዶ ፋኖች ደረጃ በሰው ኃይልና በጦር መሳሪያ ማጠናከሩን በከፍተኛ ሁኔታ እየሰራበት ይገኛል። መብረቅ ክፍለ ጦር ባለፉት ጊዜያት ተደጋጋሚ ስልጠናዎችን በመስጠት ሰራዊትን እያስመረቀ ራሱን በሰው ኃይል አጠናክሮ የመጣ ሲሆን ዛሬም በርካታ ልዩ ኮማንዶ ፋኖችን በማስመረቅ የቀደመ ተግባርን እያስቀጠለ ይገኛል። እየሰለጠንን እንዋጋለን፣ እየተዋጋን እንሰለጥናለን። ማዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ብሎ ተነሳ ጉዞ ጀመረ እየዘመረ አቀበቱን ቁልቁለቱን ወጣ ወረደ ፋኖ ሚሊሻ አባል ሆነው ከብልጽግና አገዛዝ ጋር በመተባበር ወገናቸውን የአማራ ህዝብ ላይ ዘር ማጥፋት እየፈጸሙ እንደሆነ የገባቸው የአማራ ልጆች አገዛዙን እየከዱ በስፋት ፋኖን እየተቀላቀሉ ነው። በዚህም ከነሙሉ ትጥቃቸው በመደራጀት ላይ ያለችውን በላጎ ተወርዋሪ ሻለቃ የተቀላቀሉ የሚሊሻ አባላት በብልጽግና አጠራር ሰላም አስከባሪ ሁሉም ወደ ፋኖ መምጣት ነው የሚፈልገው፣ እኛም ፋኖን በመቀላቀላችን እጅግ ላቅ ደስታ ይሰማናል ብለዋል። ከአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር የተሰጠ ማስጠንቀቂያ። መካነ ሰላም ከተማ አስተዳደር ብልጽግና ካድሬዎች መሬት እየቆረሱ ለባለ ሀብቶች በጨረታ መልኩ አቅርበው ገንዘቡን የፋሽስቱ አብይ አህመድን ስርዓተ ዕድሜ ማራዘሚያ ለማድረግ እንቅስቃሴ መጀመራቸውን የውስጥ ምንጮች ካደረሱን ጥቆማ ለመረዳት ችለናል። ካድሬዎቹ በፕሮፓጋንዳ ብዛት አደናግረው እና በሆድ እየገዙ ከጎናቸው ያሰለፏቸውን የጸጥታ ኃይል አባላት ፍላጎት በየጊዜው እያደገ በመምጣቱ የተነሳ እነሱም በሆዳቸው እየገዙ ለማቆየት አስበው የወጣቶች መዝናኛ ስፍራና የቀበሌ መኖሪያ ሰፈርን
ለባለ ሀብት በጨረታ ለመሸጥ ካቢኔው አቋም መያዙን ተደርሶበታል። በከተማይቱ ክልል ውስጥ በ03 ቀበሌ የሚገኘው የወጣቶች መዝናኛ ማለትም የስፖርት ቦታ የሆነውና የክፍለ ከተማይቱ ውበት ተደርጎ የቆጠረውን ሜዳ ለጨረታ አቅርበውታል። ይህንን ብቻ ሳይሆን 02 ቀበሌ በተለምዶ ቲቲአይ ሰፈር ንጋት ፋርማሲ ፊት ለፊት የሚገኘውን ቦታና ቀበሌ 01 ጤና ጣቢያ አቅራቢያ ደግሞ የቀበሌ መኖሪያ ቤቶችን ነው ለጨረታው ያሰቧቸው። በዚህ ምክንያት የቀበሌ ቤት ይኖሩ የነበሩ የድሃ ድሆችን ልቀቁ ተብለው ከተማይቱ ዳር ወደሚገኘው ገብርኤል ቤተ ክርስቲያን ሄደው በቅጥር ግቢ ውስጥ ተጠልለው እንደሚገኙ ነው ለመረጋገጥ ቻልነው። የአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር እንዲህ አይነት የመሬት ችርቻሮን በጥብቅ የሚያወግዝ ሲሆን በተጫሮች ላይ ጭምር እርምጃ ከመውሰድ እንደማይቆጠብ ከወዲሁ ያሳስባል። ስለዚህ በጨረታው ላይ ለመሳተፍ ያሰባችሁ ባለሀብቶች ከወዲሁ ጥንቃቄ እንድታደርጉ እያሳሰብን ይህን ማስጠንቀቂያ ችላ ብላችሁ በጨረታው ብትሳተፉ ለሚሊሻ ቀለብ እንደሰፈራችሁ ቆጥረ ነው በእናንተ ላይ ጭምር የማያዳግም እርምጃ እንደምንወስድ እናስታውቃለን ብለዋል። የፌዴራሉ አቃቢ ሕግ በቀድሞው የሰላም ሚኒስትር ዴኤታ ታዬ ደንዳ ላይ 3 አዳዲስ ክሶች መመስረቱን ተሰማ። አቃቢ ሕግ በታዬ ላይ አዲስ ከመሰረታቸው ክሶች መካከል አንዱ የህወሓት ኃይሎች በ2013 ዓ.ም በመከላከያ ሰራዊት ሰሜን እዝ ላይ በፈጸሙት ጥቃት ዙሪያ ከሳሹ ሐሰተኛ መረጃና ፕሮፓጋንዳ አሰራጭቷል የሚል እንደሆነ የታዬ ጠበቃ አበራ ንጉሴ ለዋዜማ ተናግረዋል። ሌሎች 2 ክሶች ደግሞ ከጸረ ሰላም ኃይሎች ጋር በማበር መንግስታዊ ስርዓቱን በኃይል ማፍረስ ማስኬርና ድጋሚ ከመታሰራቸው በፊት ሆረን ኮንቨርሴሽን በተሰኘ የበይነ መረብ ጣቢያ በሰጡትና እስር ላይ ሳሉ በ3 ክፍሎች በተላለፉ ቃለ ምልልሳቸው የአገርን ደህንነት አደጋ ላይ የሚጥል የተሳሳተ መረጃ አሰራጭተዋል በሚል መሆናቸውን ጠበቃቸው ነግረውናል። ፍርድ ቤቱ በአዲሶቹ ክሶች ላይ የተከሳሹን መልስ ለማስማት ህዳር 23 2018 ዓ.ም ተለዋጭ ቀጠሮ መስጠቱን አስረድተዋል። ትንሣኤ ዋዜማ ላይ ነን። ከውስጥ ወንድሞችና ከውጭ ጠላቶች ጋር ሲያጋጨን በኖረው በህዝባችን ታሪክ ውስጥ የመጀመሪያ በሆነው አዲስ ርዕዮተ ዓለም አዲስ አስተሳሰብ የተቀረጸ ህዝባችንን ወደ መከበሩና መታፈሩ የቀደመ ልዕሉናው መልሶ እስከ ማጽናት ድረስ አጽንቶ የሚያቆይ አዲስ የኃይል ግንባታ አዲስ ትውልድ ፈጠራ ስራችን በህልማችን ልክ እየሄደ ነው። ህዝባችን እስካሁን ድረስ በተለይም ከ1960ዎቹ ወዲህ መሪህ ነኝ በሚሉ ጠላቶች ሀሳብ የመሞቻ ኮዱ ሲመዘዝ ጠባቂ ነን በሚሉት ገዳዮች ኃይል ሲሳደድ፣ ሲገደል፣ በጅምላ ሲቀበር ኖሯል። ይህ የህዝባችን የመከራ ዘመን ይበቃ ዘንድ ቀደሙ ጠላቶቻችን ዘመን ዘለል የስቃይ መልክ በቅጡ ከመረዳትና መውጫ መንገዱን በብልሃት ከመተለም የጀመረውን አዲስ ትውልድ የራሱን መቋሚያ ሐሳብ አሰናድቶ በመቋጨት አዲሱ ርዕዮተ ዓለሚ መቋረሚያ የሰረጸበት አዲስ ትውልድ ግንባታውን ደጁ ድረስ የመጣውን አረመናዊ ሰራዊት በየዕለቱ ከመግጠምና ከማሸነፍ በጠላት ወለድና ተፈጥሯዊ ሀብቶች በመባዘን እሳት ከማጥፋት ባሻገር እያጠናቀቀ የአማራን እና የመላው ኢትዮጵያ ህዝብ ትንሣኤ ለማብሰር የመጨረሻው ምዕራፍ ላይ ይገኛል። ከወቅታዊ ሁኔታው ባሻገር አስልተንና አቅደን እየገነባ ነው ያለው ግዙፍ ኃይል ለማንም ስጋት የማይሆን የመላው ኢትዮጵያ ህዝብ ነባር ሴቶች የጽንሰ ሐሳባዊ ስልጠናው አካል አድርገን ገነባ ነው የጋራ ጠላት የሆነውን አረመናዊ ስርዓት ብቻ በጠላትነት ፈርጆ የተነሳ ነፃነትን ለሚናፍቀው መላው ኢትዮጵያ ብቸኛው ተመራጭ ኃይል ነው። ይህ የኃይል ግንባታ ስራ በትጋት ከሚኪናወንባቸው ቀጠናዎች ውስጥ ከ105ኛ ኮር 66ኛው ክፍለ ጦር አንዱ ሲሆን ክፍለ ጦሩ ከድርጅታችን ስልጠና መምሪያ የወረደለትን መልአካዊ አቅድ በቪዲዮ በምናየው መልኩ በትጋት እየፈጸመ ይገኛል። ህዝቡ ላቡን ጠብ አድርጎ የሰራቸውን የቀበሌ ተቋማት በአረመኔው ሰራዊት እንዲህ የነደደ ነው። በምስራቅ ጎጃም ዞን ማቻከል ወረዳ ወርቃማ ቀበሌ የሚገኘው የቀበሌ አዳራሽ በትናንትናው ዕለት የአብይ አህመድ ሰራዊት እንዲህ አውድሞታል። ይህ ጨካኝ አምባገነን ስርዓት አማራና የአማራ የሆነውን ሁሉ እያጠፋ ነው ብሏል። ላለመጥፋት በሚደረገው የህልውና ትግል ሁሉም የአማራ ህዝብ ድርሻ ሊወጣ ይገባል ተብሏል።
ለዛሬ ሊደርሳችሁ ይገባል ብለን የመራረጥንላችሁ መረጃዎች ይህን ይመስል ነበር። በሌላ ዜና ፈጣሪ እንዲያገናኘን እየጸለይን መልካም ጊዜ እንመኝላችኋለን።